ስሜ ካርሎስ ዳምጠው እባላለሁ የተወለድኩት ናዝሬት ነው። አባቴ የናዝሬት ሰው ነው። እናቴ ደግሞ ጉራጌ ክልል ነው የምትኖረው የነበረው። እንግዲህ በእነሱ መካከል የተገኘው ልጅ ነኝ። የተወለድኩት እዛ ነው። ነገር ግን በስራ ምክንያት ብዙ ሀገሮች ላይ እንንቀሳቀስ ነበርና ጉራጌ ክልልም ኖሬያለሁ። የእግር ኳስ ህይወቴም እዛ ነው የጀመረው እምድብር የምትባል ከተማ ላይ። ከዛ ወዲህ ደግሞ አባታችን ወደ አዲስ አበባ ሲገባ ደግሞ አዲስ አበባ ላይ ደግሞ በፕሮጀክቶች ቀጥያለሁ። ከዛ በትምህርት ቤቶች ጨዋታ ነው ወደ አርሲ ነገሌ የሚባል ክለብ የሄድኩት። አርሲ ነገሌ ክለብ በዛች በቶርናመንት ጨዋታ ነው ካየኝ በኋላ ወደ መከላከያ ልገባ የቻልኩት። እንደዚህ ያለ ነው የሚሄደው የእግር ኳስ ህይወቴ። አጀማመሬም ደግሞ ሰፈር ውስጥ ነው ተጫውተን የምናድገው። ከዛ ወዲህ በመታገኛቸው አካዳሚዎች ነው ወይም ደግሞ የስፖርት ክለቦች ላይ ነው ፓርቲሲፔት ለማድረግ በተሞክሪው። እንደዛ ነው ያለው ነገር። ይሄ ነው አስተዳደጌ በትንሹ። የስሜ አወጣጥ ካርሎስ የሚለው ስም ይወጣልኝ ብራዚል ካርሎስ የሚባል ተጫዋች አላት። የአባቴ ደግሞ በእግር ኳስ ውስጥ ያለፈ ሰው ነውና የሮቤርቶ ካርሎስ አድናቂ ነበር። እሱን ስለሚያደንቀው ነው ለኔ ይሄን ስም ሊያወጣልኝ ማለት ነውና አጋጣሚውን ያወጣልኝ በልጅነቴ ነው። ደግሞ ከስራዬ ባህሪ ጋር ደግሞ አንድ አይነት መሆኑ የሚያስገርም ነገር ነውና የስሜ ብዙ ጊዜ ለየት ያለ ስም እንዴት ወጣልህ ተብሎ ለሚጠየቀኝ መልስ ሊሆን ይችላል አባቴ የሮቤርቶ ካርሎስ አድናቂ ስለነበረ ነው። በእግር ኳስ ህይወቴ 2 ክለቦችን ከታችኛው ዲቪዚዮን ወደ ፕሪሚየር ሊግ አሳድጌያለሁ። መከላከያ እግር ኳስ ክለብና ኢትዮ ኤሌክትሪክ እግር ኳስ ክለብን ከታችኛው ዲቪዚዮን ወደ ፕሪሚየር ሊግ አሳድጌያለሁ። ምንም እንኳን ባሳደግኩበት አመት ከነሱ ጋር መሆን ባልችልም እነሱን አሳድጌያለሁና በዛን ሰዓት በነበረኝ ቆይታ በነበረኝ እንቅስቃሴ ሁሉ ደስተኛ ነኝ። 2 ክለቦችን በታሪክ ደረጃ አምጥቼ ነበር። ይሄው የታሪክ ተወቃሽ ሆኛለሁ ማለት ነው በለገጣፎ ለገዳዲ።